ከዚህ ሁሉ ጥረት በኋላ የኤፍራታ እቅድ ሳይሳካ ቀረ። ምክንያቱም መድብል ቀደም ብሎ ሲከታተላት ነበር። መድብል የት እንደነበረችና ከማን ጋር እንደቆየች ሲከታተላት ነበር። ከዛም በኋላ ማህሌት ደወለችለትና ወደዛ ቤት እንዲሄድ አዘዘችው። ኤፍራታም እውነት መስሏት መድብልን ለማስወገድ መድኃኒት ሰጥታው ነበር። መድብል ግን እያንዳንዱ ድርጊቷን እስከ መጨረሻው ካየ በኋላ ኤፍራታ ላይ ከባድ እርምጃ እንደሚወስድባት ይዝትባትና ይወጣል። መድብል ከእስር ቤት ከወጣ ቀናቶችን ቢያስቆጥርም ለመጀመሪያ ጊዜ ብሩክን ያየው ዛሬ ነው። ብሩክ ያለበትን ቦታ ባስቀመጠበት ወረቀት ምክንያት በጻፈው አድራሻ አማካኝነት መድብል እዛ ቦታ በመሄድና ብሩክና መድብል እንዲገናኙ ሆነዋል። ብሩክ መድብልን ሲያየው በጣም ነው የደነገጠው። የተናገረው ማስደንጋጭ የሆነ መልስ አለ ከብሩክ ያልተጠበቀ። ምክንያቱም መድብል ወደዚህ ቦታ የሄደው እንደምንም ብሎ ወንድሙን ለማውጣት ቢሆንም የብሩክ መልስ ግን ትንሽ በተቃራኒው ነበር። ለመሆኑ መልሱ ምንድነው? መድብልስ ምን ብሎ መለሰ? እንደዚሁስ መድብልስ በሰላም ተመለሰ አልተመለሰም የሚለውን ይዤላችሁ መጥቻለሁ። አለፍ ብዬ ቪዲዮውን አስገባላችኋለሁ። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንደሚታወቀው እንግዲህ ወደ መጨረሻ አካባቢ ካሳለፍነው ፓርት ማህሌትና ዝና ባቀዱት መሰረት በኤፍራታ እገዛ መድብልን ለማስወገድ አስበው ነበር። ይህም የሆነው መድብል በዝና ላይ እያደረገ ያለው ነገር ዝና ስራዬ ላይ ጫና ማድረስ ቀርቶ በህይወቴ ላይ ከባድ ፈተና ሆኖብኛል፣ ይህ ሰው መወገድ አለበት ብሎ ከካሌብ ሞሲሳ ጋር ሲነጋገሩ ነበር። ካሌብ የሚወሰነው ውሳኔ እርግጥ መድብልን ማስወገድ ቢሆንም መድብልን ማስወገድ ለዝና ግን በጣም ከባድ ነገር ሆኖበታል። ስለዚህ ኤፍራታና የማህሌት እገዛ ስለሚያስፈልገው ወደ ካፌ ጠርቷቸው ብዙ ካሰበና ከተጨነቀ በኋላ ኤፍራታን እንደ ግዳጅ አዟታል። ኤፍራታም ያሏትን ነገር እነሱ ያዘዟትን ነገር እሺ ብላ ፈቃደኛ ካልሆነች ከባድ እርምጃ እንደሚወሰድባት ስላስጠነቀቋት በዚህን ፍራቻ ግዴታ መድብልን ወደ ቤት በመጥራት ዝና የሰጣትን መድኃኒት እንድሰጠው እንዲመገብ ወይም በምግብ ሆነ በመጠጥ እንድሰጩ ይላታል። እርግጥ መድኃኒቱን ከተቀበለች በኋላ እንዴትስ ነው የምሰጠው ብላ ጠይቃቸው ነበር። ሁሉን ነገር እነሱ ካስተካከሉ በኋላ ነበር የነገሯት። ምን መሰለሽ፣ ወደ ቤት ትጋብዣዋለሽ፣ እኔ ደግሞ ወይም ደግሞ ወደ ቤት ተጋብዣለች ሲነግሯት፣ እንዴት ነው ወደ ቤት የሚመጣው? ከአሁን በፊት እኮ ቤት መጥቶ አያውቅም፣ እቤት ተገናኝተን አናውቅም በማለት ብትናገርም እንዴት ወደ ቤት እንደሚመጣ እኔ ያውቃለሁ በማለት ማህሌት ያመጣችውን ሀሳብ በመጠቀም ብሩክን እየተመለከተ እንደዚሁም ደግሞ በቤቱ ክስ ዙሪያ ያገኘሁት መረጃ አለኝ፣ እሱን ወረቀቱን አስረክበዋለሁ ከመረጃው ጋር እንዳለ የቤቱን ክስ ሙሉ ለሙሉ ያቆምኩበትን ወረቀት እንደዚሁም ደግሞ ብሩክ አሁን በፊት ከኔ ጋር አስቀምጦት የነበረው መረጃ አዲስ መረጃ አግኝቻለሁ በማለት ነበር ለመድብል የደወለችለት። ታዲያ አምጪና ስጭኝ በማለት ሲናገር፣ ይገርምሃል አሁን ቤት አይደለሁም ያለሁት፣ ትንሽ እቆያለሁ፣ ምናልባት መረጃው አጓጊ ከሆነ ግን እቤት ሄደ ከኤፍራታ እንድትቀበል ማድረግ እችላለሁ በማለት ነበር ማህሌት ያናገረችው። እርግጥ መድብል ይህን ሁሉ እያወቀ ነበር የሚያናግራት። መድብል ዝናን ከምንም በላይ ይከታተለዋል። ከምንም በላይ ደግሞ የእሱን መረጃም ሆነ መጨረሻ ማወቅ ይፈልጋል። የዝና እግሮች ላይ እያንዳንዱ አቅጣጫ ላይ የወንድሙ ኮቴ ሊገኝ ይችላል በሚል ሀሳብ ነበር ሲከታተሉ የነበረው። ከዛም በኋላ ስልክ እያናገረ ያየዋል። በቅርብ ርቀት እያየው ነበር መድብል ዝናን። በቅርብ ርቀት ቢያየው ምን ብሎ እንደሚያናገር እርግጥ ባይሰማም ነገር ግን ሰው እየቀጠረ እንደሆነ ነበር የተረዳው። ከምግብ ቤቱ ከካፌው ፊት ለፊት ሆኖ ነበር እየተመለከተ ያለው። ከዛም በኋላ ማህሌትና ኤፍራታ ነበር የመጡት። ማህሌትና ኤፍራታ ከመጡ በኋላ ግን ወደ ውስጥ ገብተው ለሰዓታት ሲመካከሩና አብረው ሲያወሩ እንደቆዩም በቅርብ ርቀት እያያቸው ነበር። እነዚህ ሶስቱ አብረው እያቀዱብኝ ነው በሚል ምክንያት ጭራሽ ኤፍራታና ማህሌትን ከአሁን በኋላ መድብልን ሊያምናቸው አይችልም። ከአሁን በፊትም ከዝና ጋር በመተባበር እሱን ሸውደው እሱን ለማስጠቃት ስትሞክር ነበር። ማለት አሁንም ቢሆን ኤፍራታ ከማህሌት ጋር ሆና መልካም ነገር እንደማታደርግ ፈጽሞ ደግሞ ከዝና ጋር ተገናኝተው በሱ ላይ ከባድ ሴራ እንደሚያሰሩ እርግጠኛ ስለሆነ ምን ያደርጉ ይሆን የሚለው እቅዳቸውን ለማወቅ ግን እያንዳንዱ ድርጊታቸውን እሺ እያላቸው ተከትሏቸው እቤት ድረስ መጥቷል።
ማህሌት ባቀረበችለት ሀሳብ መሰረት ወደ ቤት መጥቶ መጠጡን ተዘጋጅቶለት ሊጠጣ ደርሶ እዚህ ላይ ነበረ ያወቀው። አሁን ላይ ግን መድብል የያዘውን መጠጥ ኤፍራታ ላይ ነው የሚደፋባት። ምክንያቱም እያንዳንዱ ድርጊቱ የኤፍራታ ስራ መድብል ስለሚያውቅ ኤፍራታ እኔ አንቺን ለብዙ ነገር አስቤሽ ነበር፣ ለብዙ ነገር አቅጄሽ ነበር፣ የወደፊት የልጆቼ እናት ትሆኛለሽ ብዬ፣ የቤቴ እመቤት ትሆኛለሽ ብዬ ለብዙ ነገር አስቤሽ ነበር። አንቺ በዚህ ልክ እኔን ስትከጂኝ ግን ፈጽሞ ካንቺ ያልጠበቅኩት ነገር ነው የሆነው በማለት ተናግሯታል። ኤፍራታም በጣም ተደናግጣ ምን አድርጌ ነው በማለት ስትጠይቅ ነበር። ለምንድን ነው ይሄን ያረግሽው ብሎ ጠየቃት። ምን አደረግኩኝ በማለት ስትናገር ነበር። ሁሉን ነገር የማላውቅ ነው አይደለም መስልሽ? እኔ እኮ ብዙ ነገር ስከታተልሽ ነበር እኮ ከማን ጋር እንደነበርሽ፣ ዝና ምን አይነት ነገር እንደሰጠሽ፣ አሁን ለራሱን ግላሱ ላይ ስትቀጆ ምን እንዳደረግሽ አይቼዋለሁ። ለምንድን ይህን ያህል የከፋሽው በማለት እውነቱን ነግሯታል። መድብል ምንም ለኤፍራታ ሊደብቃት የፈለገው ነገር አልነበረም። ነገር ግን ኤፍራታ የእውነት እስከ ጥግ ድረስ እኔን ለመጉዳት ትተባበራቸዋለች ወይስ እኔ እየተወሰነም ቢሆን ቦታ ይኖራታል ብሎ እሷን ማረጋገጥ ነበር ወደ ቤት የመጣው። ሲጀምርም መረጃውን እንደማያገኝ እርግጠኛ ሆኖ ነው የመጣው። ነገር ግን ኤፍራታን እውነት ኤፍራታ ታደርገዋለች ወይ የሚለውን ነገር እርግጠኛ መሆን ስለነበረበት ኤፍራታን ያመናት በመምሰል መድኃኒቱን የጠጣ ሁሉ ወደ አፉ አቅርቦት ነበር። ነገር ግን ኤፍራታ መድብል መድኃኒቱን የጠጣው ሲል ሁሉ በደስታ ነበር ፊቱን እያየችው የነበረው። ልክ ካሁን በፊት ዝና ላይ ልታደርገው የነበረው ነገር መልሶ በመድብል ላይ ነው የሆነው። ዝና ቢያንስ ራሷ እንድትጎርሰው አድርጎ ወንበር ላይ እንቅልፍ እንዲወስዳት ሆኖ እዛው ወድቃ ነው የተገኘችው። መድብል ግን በተቃራኒው የሰጠችው መድኃኒት እንደማይወስድና ከነገራት በኋላ ካሁን በኋላ ባንቺ ላይ ከባድ የሆነ እርምጃ ወስድብሻለሁ ሲላትም ተደምጧል። ከዛም በኋላ ወደ ቤት ተመልሶ ባሳለፍነው ፓርት ላይ የተገኘው ወረቀት አድራሻ ወደዛ ቦታ ለመሄድ አቅዷል። የሆኑ ሳለ ምሳሌና ቅድስትን ይበልጥ ራሳቸውን እንዲጠብቁና ምሳሌን አደራ ለማለት ቅድስትን ብቻዋን ሆኖ ሊያናግራት እየፈለገ ነገር ግን ምሳሌ ከቅድስት ጋር ስለነበረች ምሳሌ ትጨነቃለች በሚል ሀሳብ የተወሰነ ሰዓታትን ሲጠባበቅ ነበር። ከዛም በኋላ ምሳሌ ወደ ክፍሏ ስትሄድ ቅድስትን የሚላትን ነገር ሁሉ ካላት በኋላ ቅድስት አትሄድ፣ መድብል የትም አትሄድ፣ እሱን ሊመጣ ይችላል በማለት ስትናገር ነበር። እኔ የምሄደው ብሩክን ላመጣ ነው በማለት ተናግሯል። በዚህ ዙሪያ ላይ የተነጋገሩ ሳለ ካሌብ ሞሲሳ ባቀደው መሰረት ብሩክ የሚገኝበትን አቅጣጫ ትንሽም ቢሆን ፍንጭ ልናሳያቸው ይገባል። በመድኃኒቱ ካልሞተና በዚህ ልናስወግደው ካልቻልን ግዴታ ሌላ አማራጭ ልንፈልግ ይገባል በማለት ሲናገር ከዝና ጋር እንዴት ማድረግ እንችላለን? እኔ እኮ እስከ መጨረሻው ታግዬ የመጨረሻ ሊጠጣው አፉ አድርሶ ነው የመለሰው። በዚህ ሁኔታ ኤፍራታን ካለመናት እሱን ደግሞ አስገድዶ ይህንን ነገር እንዲወስድ ማድረግ እንደማልችል ነው የምነግረህ በማለት ሲናገር ነበር ዝና። ከካሌብ ጋር በነበረው ቆይታ እንደዚህ እናደርጋለን፣ ብሩክ ያለበትን ቦታ ፍንጭ እናሳየዋለን። ከዛ በኋላ ግን እኛ የምናደርገውን ስራ በራሳችን እንወስናለን ብለው ባቀደው መሰረት መድብል ብሩክ ያለበትን ቦታ እንዲያውቅ ተደርጓል። ብሩክ ያለበትን ቦታ ካወቀ እዛው ድረስ ይመጣልናል፣ እኛ ደግሞ ሰዎቻችንን ዝግጁ ሆነው እንዲጠብቁ እናደርጋለን በማለት ሲያወሩ ነበር። ይህንን የካሌብ እቅድ የዝና እቅድ ከካሌብ ሰዎች ሰምቷል። እዛ ብሩክ ያለበት ቦታ ሆነው ሲነጋገሩ እና ወንድሙን ወደዚህ እንዲያቀርቡት እንደዚሁም ደግሞ ወደዚህ በራሱ ፈቃድ እንዲመጣ እዚህ ብሩክ ያለበት ቦታ ድረስ በራሱ ፈቃድ እንዲመጣ ካደረግን በኋላ ከባድ የሆነ እርምጃ እንወስድበታለን ብለው ሲመካከሩ ብሩክ እየሰማቸው ነበር። ቦታው ከባድና አስፈሪ ከመሆኑም አንጻር ወንድሜ አሁን በራሱ ራሳቸው እጅ እንዳይገባ በእጃቸው እንዳይገባ እንጂ እያለ እየተጨናነቀ ከቆየ በኋላ ብሩክ በዚህን መልኩ በፍርሃት ውስጥ ሳለ መድብል ይሄዳል። ብሩክ መድብልን ሲያየው በጣም ነው የተደናገጠው። ምክንያቱም ከሰዓታት በፊት ብሩክን ያገቱት ሰዎችና እዛ ሁኔታ ላይ ያስቀመጡት ሰዎች ስለ ወንድሙ ወደዚህ መምጣት ወደዚህ ከመጣ በኋላ የሚካሄድበትን ትልቅ እርምጃ የሚወሰድበትን እርምጃ ማለት ነው በሱ ዙሪያ ላይ ሲያወሩ እንደቆዩ ሰምቷል። ይህ ማለት የመድብል እዚህ ቦታ መገኘት ከብሩክ በላይ ለመድብል ከባድ አደጋ እንደሆነ ነው የተረዳው። ብሩክ መድብልን ሲያየው በጣም ነው የደነገጠው። መድብል ወንድሙ በጣም ደፋር እንደሆነ እርግጠኛ ነው። ነገር ግን ወንድሙ በዚህ መልኩ ማጣት አይፈልግም። በተለይ በራሱ ምክንያት ለብሩክ ብሎ እዚያ ቦታ ተገኝቶ እዛ ቦታ ህይወቱን መስዋዕት መሆን እንደሌለበት እርግጠኛ ነው። ለመሆኑ ብሩክና መድብል ከዚህ ቦታ ማን ላይ እርምጃ ተወሰደ? ወይስ ሁለታቸውም በሰላም ወጡ? ወይስ ደግሞ ሁለታቸውም በቁጥጥር ስር በዛው በእገታው ተካተቱ የሚለውን ነው ይዤላችሁ የመጣሁት።
ነገር ግን ብሩክ በቻለው አቅም መድብል ከዛ ቦታ ወዲያው እንዲሰወርና እንዲመለስ ለምኖት ነበር። በር ላይ ቆሞ መድብል ግን ፈጽሞ ወንድሙን ሳይዝ ከዚህ ቦታ መውጣት እንደማይፈልግ ተናግሯል። መድብልም ወደዚህ ቦታ ሊሄድ የቻለው ብቻውን ነው። ከሞገስ ጋር ብዙ ከተማከሩና ከተያዩ በኋላ እርግጥ መድብል የኔ መንገድ ላንተ አይሆንህም፣ አንተ የምትኖርበት አላማ የሚያጓጓ ህይወት አለ፣ እንደዚሁም የሚጠብቅ ሰው አለ። እኔ ግን ብሩክ ነበር ህይወቴ። ብሩክን ለማዳን ደግሞ እኔ መስዋዕት መሆን አለብኝ፣ መስዋዕትነት መክፈል አለብኝ ብሎ ነው የቆረጠው። የኔ መንገድ ሞት ነው፣ እኔን አትከተል ብሎት ነበር። ለተወሰኑ ቀናት ሞገስም በዚህ ሀሳብ ላይ አስቦበታል። ምክንያቱም ማንን መምረጥ አለብኝ? መድብልን ተከትዬ ወንድሜ ጓደኛዬ ብሩክን ላድን ወይስ ደግሞ የምትወደኝን ብዙ መስዋዕትነት የከፈልኩላትና የከፈለችልኝን የ9 ዓመት ህይወቷን ለኔ የኖረችልኝን ከማትወደው ሰው ጋር የሀዘን ልብስ ለብሳ 9 ዓመት የቆየችልኝን ሴት ልምረጥ ወይስ ጓደኛዬን ብሩክን ልምረጥ? በማለት ብዙ ጊዜ ደጋግሞ አስቦበት ነበር። በተለይ የሉላ ንግግር የሞገስን ሆድ እንዲባባ አድርጎታል። ሞገስ ብሩክን ለማዳን ከመድብል ጋር ቢሄድ እየመረጠ ባለበት ወቅት የሉላ ንግግር ግን አንተ ከሌለህ እኔ ማናለኝ፣ እራስህን ጠብቅ፣ የተለያዩ ነገሮችን ስትናገር ሉላ እያንዳንዱ የሉላ ንግግር የሞገሱን ውሳኔ እያስቀየረው መጥቷል። እኔ ከመድብል ጋር ብሄድ ለሉላ ማናላት እያለ በተደጋጋሚ የሉላን ንግግር የሞገስን ሀሳብ አስቀይሮታል። ሙሉ ለሙሉ ትኩረቱ ወደ ሉላ ሆኗል። መድብል ግን ብቻውን ብሩክን ለማግኘት ሄዷል። እንግዲህ መድብል ከቅድስት ጋር ስለምሳሌ እንደዚሁም ደግሞ ስለ ቤቱ ምናልባት እኔም ካልተመለስኩ እኛም እስከምንመለስ ድረስ ምሳሌን አደራ ላንመለስም እንችላለን ብሎም ሲናገር በጣም እየተጨናነቀች ሳለ የሆነ ወረቀት በበራቸው ላይ ይመጣል። ከበራቸው ላይ ከተጣለ በኋላ ከበሩ ከስሩ ስር ጫፉን ወደ ውስጥ ካስጠጉት በኋላ በሩን 2 ጊዜ ይመቱትና ይሰወራሉ። መድብልም የመጣ ሰው አለ መሰል ዳጣ ትሆናለች በማለት በሩን ሊከፍት ሲሄድ የወረቀቱ ጫፍ በሩ ሳይከፈት የወረቀቱ ጫፍ በወንበሩ ስር ይታየዋል። ከዛም በኋላ መድብል ወረቀቱን ጫፉን ካየ በኋላ በሩን ከፍቶ ግራና ቀኝ ማን እንዳለ ሳይ ማንም የመጣ ሰውም የሚታይም ሰው የለም። ይህ ማለት ወረቀቱን አስቀምጦት የሄደ ሰው አለ ማለት ነው። እርግጥ ብሩክ ያስቀመጠው ወረቀት ትክክለኛ አድራሻውን ስለማይናገር እዚህ አሁን በር ላይ የተጣለው ወረቀት ላይ ግን ብሩክ የት እንዳለና እንዴት ሊያገኙት እንደሚችሉ የሚጠቅስ ነበር። የሀሳብ ደግሞ የካሌብ ሀሳብ ነው። ካሁን በፊት ከዝና ጋር በተነጋገሩት መሰረት መድብልን ማስወገድ ካልቻልኩ ግዴታ ወደዛ ቦታ መምጣት አለበት። ለዛ ደግሞ ብሩክ ያለበትን ትንሽም ቢሆን የሆነ ፍንጭ ማየት አለበት። ምንም ሳንቸገር በራሱ ፍቃድ እዛ እንዲመጣ እናደርጋለን በማለት ሲነጋገሩ ነበር። ዝናም ልጅ ደፋር ነው፣ በጣም ደፋር ነው፣ ይመጣል በማለት ነበር በእርግጠኝነት የተናገረው። ለካሌብም በጣም ጥሩ መድብል እዚህ ድረስ በእግሩ ከመጣልን ለኛ ስራ ቀለለልን ማለት ነው። ከዛ በኋላ ደግሞ ታውቃለህ ምን እንደምናደርግ በማለት ሲነጋገሩ ነበር። ይህ ወረቀት መድብል ካነሳው በኋላ ከበር ላይ ምንም አይነት ሰው እንደሌለ እርግጠኛ ከሆነ በኋላ ወረቀቱን ይዞ ወደ ውስጥ ገብቷል። ቅድስትም ወረቀቱን ለማንበብ በጣም ጓጉታ ነበር። ቅድስት ሶፋ ላይ ቁጭ ብላ እጆቿን እያማታች መድብል ለማየት ጀምራለች። ምክንያቱም ካሁን በፊት ብሩክ ባስቀመጠው ወረቀት ዙሪያ በጣም ተጨንቃና አስባ ስለነበር አሁንም የመጣው ወረቀት ከየት እንደሆነ ግራ ስለገባት ወረቀቱ ላይ የተጻፈውን ሀሳብ መስማት ወይም ማየት ፈልጋለች። መድብል ግን ቆሞ ብቻውን ካነበበ በኋላ አጣጥፎ ኪሱ ውስጥ ያስቀምጠዋል። ያ ወረቀት ብሩክ ያለበትን ትክክለኛ አድራሻ እንደሚናገር ነበር የሚናገረው። ምክንያቱም ጽሑፉ ላይ ያለው እንደዚህ ስለሆነ መቼም እዚህ ቤት ድረስ መጥተው ብሩክ ያለበትን ትክክለኛ አድራሻ ሊነግሩኝ አይችሉም። እኔም በሆነ ነገር ለማጥመድ አስበው መሆን አለበት በማለት መድብል በዚህ ዙሪያ ላይ ከባድ የሆነ ውጥረት ውስጥ ይገባል። ከዛም በኋላ መድብል ቀጥታ እነሱ ወደ ሰጡት አድራሻ መሄዱን ትቶ ካሁን በፊት መድብል እስር ቤት አብረውት የነበሩት ባልደረቦቹን ያናገራል። ወንድሜ ካሁን በፊት ከ2 ወር በፊት ታግቶብኝ የት እንዳለ ሳጣራ ከቆየ በኋላ ካሌብና ዝና እንደወሰዱት ሰማሁኝ። ከሰማው በኋላ አድራሻውን በብዙ ቦታ አፈላልጌ አጣሁኝ። ዛሬ ግን በሬ ስር ብሩክ ያለበት ቦታ የሚገልጽ ወረቀት በሬ ስር መጣልኝ፣ ተላከልኝ። ምን ማድረግ አለብኝ በማለት ነበር የጠየቃቸው። እነሱም ምን አይነት አድራሻ ሰጡህ በማለት ሲጠይቁት የሰጡትን አድራሻ ወረቀቱ ላይ የተቀመጠውን አድራሻ ይነግራቸዋል።
እነሱ ፈጽሞ እዚህ ቦታ ሰው ሊያስቀምጡ አይችሉም። እዚህ ቦታ ሰው ቢያስቀምጡም እንኳን ከአንድ ቀንና ከሁለት ቀን በላይ እዚህ ቦታ ሰው አያስቀምጡም። ከአሁን በፊት ከካሌብ ጋር ስንሰራ እንደነበር ያንን ቦታ በደንብ እንደምናውቀው እርግጠኛ ሆነን ነው የምንነግረህ በማለት ለመድብል ይነግሩታል። ታዲያ ምን ማድረግ አለብኝ ማለትስ በማለት ሲጠይቃቸው ተገናኝተን እንወያይና ከዛ በኋላ አንተ የምትወስነውን ትወስናለህ። እርግጥ ካሌብ ብዙ የተለያዩ ቦታዎች ሊኖሩት ይችላሉ። ከአሁን በፊትም ብዙ የተለያዩ ስራዎችን ከሱ ጋር ስንሰራ እዚህ የሰጠው አድራሻ አንድ ሰው ወይም አንድ ሰው ከአንድ ቀን ወይም ደግሞ ከሁለት ቀን በላይ እዚህ መቆየት አይችልም። ከዛ በኋላ ግን ወዴት እንደሚወስዳቸው እኛ እናውቃለን በማለት በዚህ ዙሪያ ላይ ግን በስልክ የምናወራው ነገር እንደሌለና ተገናኝተን ግዴታ በአካል ማውራት እንዳለብን በማለት ሲነጋገሩ ነበር። በአካል ከተገናኙም በኋላ በካሌብና በቦታዎቹ በተሰጠው አድራሻ ዙሪያ ብዙ ከተወያዩ በኋላ እዚህ ቦታ ከመሄድ ይልቅ የት መሄድ እንዳለበት ይነግሩታል። ያም አለ ይህ ሁለቱም አድራሻ በጣም ከባድ የሆነ ክትትል እንደሚደረግባቸውና ለሱ እዛ መሄድ ከባድ አደጋ እንደሆነ ይነግሩታል። መድብልም ምንም አይነት አደጋ አልፈራም፣ እኔ ወንድሜ እዚያ ሆኖ እዚህ ሆኜ ሲጀመር አሁንም አደጋ ውስጥ ነው ያለሁት። ወንድሜ ነጻ አውጥቼ በእኔ ላይ የሆነው ነገር ቢሆን ፈጽሞ አይጸጽተኝም። ይልቁንስ አድራሻውን እና እንዴት ብዬ እንደሚሄድ ብቻ ልትነግሩኝና ከተባበራችሁኝ ይሄ በጣም በቂ ነው። ውለታ መላሽ ያርገኝ እንዳልላችሁ ምናልባት ላልመለስ እችላለሁ፣ ነገር ግን ወንድሜ አያጎልም በማለት ተነስቶ ይሄዳል። እንግዳውስ የምትሄደው እዚህ ቦታ ሳይሆን እዚህ ቦታ ማጣራት አለብህ። መጀመሪያ በተባለው መሰረት ብሩክ አለበት ተብሎ የተሰጠውን አድራሻ ብሩክ እዛ ቦታ አልነበረም። ሆን ብሎ መድብልን ለማጥመድ የተሰጠ አድራሻ ብቻ ነበር። እርግጥ ብሩክ ካገቱ ሰዎች ውስጥ መድብል ወደዛ ቦታ እንደሚመጣ ሲናገር ነበር። ከአሁን በፊት ብሩክ ከቤት ወስደው ያስቀመጡት ቦታ ነበር። ብሩክ ግን ከዛ ቦታ ከሁለት ቀን በላይ በኋላ መልሰው ወደ ሌላ ቦታ ወስደውታል። ሰዎቹ ሲነጋገር የሰማ ወደዛ ቦታ ከገባ እኛ ምን ማድረግ እንዳለብን እዛ ቦታ ድረስ በፈቃዱ ከመጣ የሚለውን ሀሳብ ስለነበር እሱ ያለበት ድረስ በፈቃዱ ከመጣ እንደሚያስወግዱ ስለሰማ ድንገት የበር ድምጽ ሲሰማ አለቃው ወጥተህ ክፈት ይለዋል። ምክንያቱም የገቢው በር ሆን ብሎ የተከፈተው መድብል እንዲገባ ተብሎ እንደሆነና መድብል አደጋ ላይ ለመጣል የታሰበና የታቀደ እንደሆነ ነው ብሩክ ገመተው። እውነትም እንደዛ ነበር የታሰበው። ነገር ግን ብሩክ ያለበት ቦታ ሳይሆን ለመድብል የተላከለት አድራሻ ሌላ ነበር። የካሌብ ሰዎች ሲጠባበቁ የዋሉትና ያደሩት መድብል ወደ ተሰጠው አድራሻ ነው። ለመድብል እዛ ቦታ እንዲመጣላቸው ካላቸው ጉጉት አንጻር አድራሻውን እቤት ድረስ ወስደው ነው የነገሩት። መድብልም የዚህ አይነት ስራ ምን አይነት ስትራቴጂ እንዳላቸው ስለሚያውቅ እኔ ሳልጠይቃቸው እንደዚህ እቤት ድረስ መጥተው ሰጥተውኝ ነግረውኝ እኔ በተደጋጋሚ ዝና ጋር ተገናኝቼ ስጠይቀው ያልነገረኝን እቤት ድረስ መጥተው ሊሰጡኝ የቻሉት ይህን አድራሻ ሌላ ያቀዱት ነገር አለ ብሎ ቀድሞ ስለነቃ መድብል በአሁኑ ላይ በብዙ ችግሮች ውስጥ ከፈጣሪ በታች ራሱን እያዳኘ ይገኛል። ከአሁን በፊትም ከዝና መዘናጋት አዘናግቶ የሰከረ መስሎ ሊጎዳው ነበር። እንደዚሁም መኪና አስልኮ ሁሉ ሊያስወግደው እንደነበር አይተናል። አሁንም በቅርብ ጊዜ በኤፍራታ አማካኝነት ዝና መድብልን ሊጎዳው ሞክሮ ነገር ግን የከሸፈ ጉዳት ነው የሆነው። አሁንም ቢሆን ካሌብ ሰዎቹን በመድብል ካለበት ቦታ ድረስ የተላከ አድራሻ በዛ ቀጥታ ይመጣል የሚል ግምት ስለነበራቸው ቀጥታ እቤት ድረስ መላካቸው በዙሪያው የተካሄደ ያሉ ነገሮችን መድብል ሊበልጥ በትኩረት እንዲያስብና ከድርጊቱ ቀድሞ በተደጋጋሚ እርግጠኛ እንዲሆን ወደ ራሱ ተመልሶ ከራሱ ጋር ብዙ እንዲማከር ሰበብ እየሆኑለት ነው። ከዛም በኋላ በተሰጠው አድራሻ ሳይሆን ከጓደኞቹ ጋር ተመካክሮ ብሩክ ሊገኝ ይችላል የተባለበት ቦታ ነበር የተገናኙት። እርግጥ ብሩክ ቢደነግጥም ብሩክና መድብል በሰላም ከዛ ቦታ ወጥተዋል። ካሌብም ያልጠበቀው ነገር ስለሆነ ሰራተኞቹን እያንዳንዳቸውን እጨርሳቸዋለሁ ሲል ነበር። እስኪ በቀጣይ ፓርት ምን ይፈጠራል የሚለውን አብረን